ይሄው ሜዳውን ፈረሱ ምንድነው ፎንቃናታ መኪና ተበላሽቶባት መካኒክም ነኝ ብለ ቢሆን ሄደ ተዋወቃት ከዚህ የተሻለ እድል አታገኝም ምን ይመጣል እናት መኪና ተበላሽቶባችሁ ነው የቆማችሁት አይ መኪናው ስለደከመው ይረፍ ብለን ስለደከመው ይረፍ እና ውሃ ቼክ አድርገሽ ነበር ሽንኩርትና ቲማቲም መስጠለህ አሁን ለመኪና ውሃና ዘይት ምን ይሰራለታል ካላወቅኩ ማለት ወደ በስማም ከባድ ሰው ናት እንጂ ቼክ አድርጌ ነበር ወይ ባትሪ ሞቶብሽ እንዳይሆን ይደበድባል እንዴ ለባትሪውማ ፓወር ባንክ ይዣለሁ በሱ እናስነሳው ኦይ ያለው ፓወር ባንክ አቁም ብለህ ልታታልለን እየተባባሰ እንዴ ምን ያስቃል ነቃው በሃጭ በው ታድለሽ ግን ጭንቅላትሽ ለሁማኔር ማስቀመጫነት ብቻ ነው አምትጠቀሚ በአንተ ቤት ቀልደቦታል ይሄንንም ቢሆን በገንዘቤ ነው የገዛሁት እሺ ከጸጉሩ በፊት እውቀቱ ቢቀድም አይሻልም ነበር ምን ያስቅሻል ላንቺ ብዬ ቤት ተንከራተት ቆመሽ ታሰድብኛለሽ የራስሽ ጉዳይ እሺ እስቲ አሁን ሞክሪው ተነሳ በጣም አመሰግናለሁ እሺ ይመች በጣም ማንም ሰው ታስገቢያ ጥሩ ነው ስራው በዝምታ መስራት እሷን ተዋት ኤሌክትሪክ መኪና ኮል ቀይር ብዬ እንዴ ሲዮ ጉዳና ላየች ጉድ ዘንድሮ እኮ ማናየው ነገር የለም ምን አየሽ ደግሞ ያ ኢዛና ተብዬው ነው ለካ ስራውን ስጠይቂው ማይነግርሽ ሚሸሽሽ ወዶ አይደለም ማለት ምንድነው ስራው ምን አስቸኮለሽ ላሳይሽ አይደለ እንዴ ነይ ያ መቼስ ካላየሽ አታምኚም እንዴ ምንድነው ማየው ወይኔ ቲዮ አንተ ኢዛና እንዴት መጣችሁ ማን አሳያችሁ አንተ ወራዳ በአንተ ቤት ማትገኝ መስሎሃል ማለት ችግር አለ እንዴ ካንተ በላይ ምን ችግር አለ አንተም ሰው ሆነ እኔ ላይ ትቀልዳለህ አንተም ሰው ማለት ዝቅ ብዬ መስራቴ ከሰውነት ክብር ያወርዳል እንዴ ፈላሰፍ እንደተጫወትኩኝ አትቀርም እኔ ላይ አርገኝ ዝማቲው አንተ ወሽታ ለምን እንደዚህ እንደምትሆኚ ምን እንዳናደደሽ አልገባኝም ሀብታም ነኝ ገንዘብ አለኝ ብዬ እኮ አልቀረብኩሽ ያንቺ አምሮ ላሰበው ማንነቴ እኔ ተጠያቂ አይደለሁም በዛ ላይ ፍቅርን ብለሽ የቀረብሽ ይመስሉኝ ፍቅር ቀልደኛ ነህ እባክህ አይንህን ላይ አልፈልግም ከዚህ በኋላ አጠገቤ እንዳደርስ ምንም ሳይኖር ሴት ልጅ ላይ ፊት ትላለህ እንዴ አቅምህን ወቅ እንጂ ሄዳለች እኮ ወይ ሄዳለች እንዴ ነግሬህ ነበር እኮ እንደማትሆን እጹቤ በስኬቴ ብቻ አይደለም በወድቅም ብሸነፍም ሄሎ የት ነሽ ፈልገኸኝ ነው ስራ ቦታ ነኝ ምን ነው ስራ ቦታ መጥቼማ የለሽም አሉኝ እኮ ሱፐርማርኬት እኮ ቃል ገዛ ወጥቼ ነው 10 ደቂቃ መጣሁ ምንድነው ይዙ እኮ ስራ ቦታ መጥቻለሁ ያለኝ ነው ወይኔ ጉዴ ዛሬ ተዋረድኩ ተረጋጊ እባክሽ እንደውም መደናበርሽ ነው የሚያጠራጥረው ቻው በቃ እደውልልሃለሁ ቆንጆ ሱፐርማርኬት ነው የምትገዢው እንዴት ቻልሽበት ግን የተፋሽውን መልሶ መዋጥ አይደለም እኮ ቆይ ላስረዳ የተፋሽውን መልሶ መዋጥ ያዙልኝ እውነት ምንም አልተፈጠረም የሌባ አይነ ደረቅ ጅል ነው እንደሚመስልሽ ስንት ጊዜ ስትመላለሽ አይችሽ ነበር እኮ ከዛሬ ነገ ታያለሽ ብዬ ነበር ዝም ያልኩሽ ስትከታተለኝ ነበር ማለት ነው በደንብ ነዋ ፍቅርሽ ሲቀዘቅዝ እኔን ማቀፍና መሳም ሲከብድሽና ሲቀፍሽ እያየው እንዴት አልከታተልሽም ፈልጌው እኮ አይደለም ያልጨረሽው ነገር ታዲያ ፈልገሽው ካልሆነ እንደማያቀሽ እንጂ ፍቅር እኮ የልፍኛ ዳር ነው ፍቅር ነው አንድ እንትን ካፈቀረች በቃ እስቲ ልጋ መቆየት ነው ያለባት እንጂ እንዳማራጭ መውሰድ ተገቢ አይደለም በጣም የሚደብር ነው በቃ ወይ ደግሞ ቆርጦ መሄድ ይሻላል ይህችን ውብ ኢትዮጵያዊት ከዓለም አቀፍ ብራንዶች ጋር እንድትሰራ ማድረግ አለብን በሚል አዲስ ዘመቻ በይፋ ተጀምሯል ይህንን ቪዲዮ ሁላችሁም ሼር አድርጉት ከከምባታ ዞን ከሀደሮ ሰማይ ስር የተገኘችው ይህች ቆንጆ በዚህ ሰዓት በከፍተኛ ሁኔታ በዚህ በማህበራዊ ሚዲያው መነጋገሪያ ታዲያ በዚህች ልጅ ውበትና የተፈጥሮ ጸጋ እንግዲህ ታዋቂ ሰዎች ሳይቀሩ እንግዲህ አድናቆቷን እየቸሯት ይገኛሉ በሶሻል ሚዲያው ማለት ነው ሙሉ የተቆጣጠረች ይህች ሴት እንግዲህ ኢትዮጵያን ጉድ እያስባለች ትገኛለች እናንተስ በውበቷ ምን ትላላችሁ እስቲ ሀሳባችሁን እንግዲህ እንድታጋሩን በአክብሮት እንገልጻለን ማለት ነው ይህች ልጅ ውበት እንግዲህ ብዙዎችን እያስገረመ ነው እያስደነቀም ያለው እንግዲህ ታዲያ በዚህ ልጅ ውበት እንግዲህ እኛ ኢትዮጵያን እንግዲህ ጥሩና መልካሙን ነገር እንዲገጥማትና ነገም ወደፊት የተሻለ ቦታ ልትገኝ ስንል እንግዲህ በአክብሮት እንገልጻለን ማለት ነው እንግዲህ ውድ ተመልካቾቻችን እንግዲህ ለዚህ ልጅ ያለን አድናቆትና አክብሮት እናንተስ ምን ትላላችሁ እስቲ ሐሳባችሁን ስጡበት እንላለን እንግዲህ ሐሳቡን ለእናንተ ትተናል በፋይቷ ዓለም የምናውቃቸው እንግዲህ ጆኒና ሲዶ ማርሻል እንግዲህ ዛሬ በተካሄደው ይችልኝ ተከላ መርሃ ግብር ላይ እንግዲህ ቦክስ አካሄዱ ነበር ፋይት አካሄዱ ነበር እንግዲህ ይሄ ምናልባት አንዳንዶች ድራማም ሊሆን ይችላል
ለፕሮሞሽንም ሊሆን ይችላል ብለው ሐሳባቸውን እየሰጡ ነው። እናንተስ በዚህ ምን ትላላችሁ? እስቲ ሐሳባችሁን ተናገሩ እንላለን። እንግዲህ ታዲያ እነዚህ እንግዲህ ፋይት ለማድረግ ቀን ቀጠሮ ያዙ ስለሆኑ አሁን በሐምሌ ወር ውስጥ እንደሚያካሂዱ ብዙዎቻችን እንግዲህ በጉጉት እንጠብቃለን ማለት ነው። ታዲያ የሁለቱ ፋይት እንግዲህ ጦርነት እንግዲህ አሁንም እንደቀጠለ ነው። እንግዲህ እሱ እንቁራሪት የሚል ስም ሴዶ ማርሻል እንግዲህ እንቁራሪት በሚል ስም እንግዲህ ቅጥር ስም እያወጣለት ለጆኒ ማለት ነው። እንግዲህ እናንተስ በእነዚህ ፋይተሮች ሐሳብ ስጡበት እስቲ። ታዲያ እነዚህ ፋይተሮች በሚያካሂዱት እንግዲህ ማን የተሻለውን ብልጫና የታክቲክ ማን የተሻለውን ኮንፊደንስ እንዲሁም ብቃት በመያዝ እንግዲህ ለማሸነፍ ተጋድሎ ያደርጋል ብላችሁ ታስባላችሁ? ታዲያ ሁለቶችም እንግዲህ የሚያደርጉት ፋይትን እንግዲህ ውድ የስፖርት እና የቦክስ አፍቃሪያን እንግዲህ በጉጉት እየጠበቁት ነው የሚገኙት። እናንተስ ምን ትላላችሁ በእነዚህ ፋይተሮች?